በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ገቡ ብሎ በይሁዳም ምድር እየሰበከ መጣ። እኔስ ለንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል ይላል። የማቴዎስ ወንጌል ምዕራፍ 3 ቁጥር 1 ቁጥር 2 ቁጥር 11 ጀምሮ ያሉ በታላቁ መጽሐፍ የተጻፉ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ጥምቀት ምልክት የሰጡ ቤተሰቦቻችን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ፣ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብለናል። ቃል ስፖርት ዩቲዩብ ቻናልም በዓሉን ለምታከብሩ በሀገር ቤትም በባህር ማዶም ለሆናችሁ ሁሉ መልካም ምኞታችንን እየገለጸን በዓሉ የሰላም የፍቅር የጤና ያሰባችሁት ሁሉ የሚሳካላችሁ ዘንድ የሁል ጊዜ ምኞታችን ነው። ቃል ስፖርት ዩቲዩብ ቻናላችን ተጀመረ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ውድ ቤተሰቦቻችን እንደ ሁልጊዜው ዛሬም በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን አህጉራችን አፍሪካ በሰሜን አፍሪካዊቷ ሀገር ሞሮኮ ለአንድ ወር ገደማ ደግሳ ባዘጋጀችው ዋንጫ ሞሮኮ ከሴኔጋል ተፋልመው በጣም አስደናቂዋ ብሔራዊ ቡድን በሀገሯ በተዘጋጀው ዋንጫ ላይ መድመቅ አልቻለችም። ሴኔጋል ድል አድርጋ ተመልሳለች። ጨዋታው ግን ብዙ አነጋጋሪ፣ ብዙ ድራማ፣ ብዙ ትዕይንቶች፣ ብዙ ሊያስብሉ የሚችሉ ሁነቶች ነበሩት። የሞሮኮ ሽንፈት ደግሞ በቀላሉ ለሞሮካውያን የሚረሳም ያልሆነበት ብዙ ምክንያት አለ። የጨዋታው የመጨረሻ ደቂቃዎች በእግር ኳስ ዓለም አንድ ድፍን መጽሐፍ የሚወጣቸው ናቸው። ሳዲዮ ማኔ ነግሷል። ውድ ቤተሰቦቻችን የአፍሪካ ዋንጫ ልዩ ጥንቅር ይዘናል። አብራችሁን ቆዩ። በስተመጨረሻም ባርሴሎና እጅ ሰጥቷል። ከተከታታይ ድል በኋላ አሸናፊውም ለባርሴሎናም ልጓም የሚያበጅ የስፔን ቡድን ተገኝቷል። በስፔን በርከት ያሉ መርሃ ግብሮች ነበሩ፣ እናነሳቸዋለን። ከዛ ውጭ በማድሪድን በኩል የቡድን ዜና ይዘናል። ትላንት በጣሊያን በጀርመንና በፈረንሳይ እንደዚሁም በመካከለኛው ምስራቅ ሲደረጉ የነበሩ በርከት ያሉ መርሃ ግብሮች ነበሩ። አንድ ዝውውርም ሊጠናቀቅ ከጫፍ ደርሷል። በመረጃችን ለእናንተ ውድ አድማጮቻችን ከምናደርሳቸው ጉዳዮች ውስጥ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬም መርሃ ግብሮች ቀጥለው ይካሄዳሉ። በሳምንቱ ከተደረጉ ጨዋታዎች ግን እነማን አተረፉ፣ እነማን ነጥብ አጡ፣ እነማን በቀጣይ ተስፋ ያላቸው በፕሪሚየር ሊግ በዋንጫ ጉዞ በአውሮፓ መድረክ በመትረፍ ረገድ በፕሪሚየር ሊጉ በርካታ መረጃዎችን ይዘንላችኋል። ከፕሪሚየር ሊጉ ጋር በተያያዘም በተለይም ከአንድ አሰልጣኝ ጋር በተያያዘ የዘ አትሌቲክን ልዩ ጥንቅር ይዘናል። አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ከምናደርሳቸው ታላላቅ ክለቦች መረጃ ውስጥ አንዱ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ነው። የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ በፊት የአንዳንድ ሁኔታዎችን እናነሳለን። ሲጠበቅ የነበረውም ዝውውር ተጠናቋል። በፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በኩል የቼልሲን ዕለታዊ ጥንቅር እናነሳለን። የቡድኑን አራት ቁልፍ ተጫዋቾች በዘንድሮ የውድድር ዓመትና እንደ አጠቃላይ የቼልሲ ቆይታውን በአንድ ተጫዋች ዙሪያ እናነሳለን። በቅርቡ ወደ ቼልሲ ቡድን ይመለሳል ስለተባለ አንድ ተጫዋችም እናነሳለን። በሊቨርፑል የመረጃ ሰዓታችን ከዝውውር ጋር አያይዘን ሁለት ትልልቅ ዝውውሮችን እናነሳለን። አንድ ዝውውር እንዴት እንዳመለጣቸውና የቡድኑ ወሳኝ ሰው በወቅታዊ ጉዳይ የቀድሞ የዩናይትድ ሌጀንድም ስለ ሊቨርፑል የሚለን ነገር አለ። በመረጃ ሰዓታችን ለሊቨርፑል ደጋፊዎች ጥንቅቅ ያለ መረጃ ይዘናል። አብራችሁን ቆዩ። ማይክል ካሪክ ሳምንቱን ለዩናይትድ ጥሩ እንዲሆን አድርጓል። ያውም የማንቹሪያን ደርቢ ጨዋታም ፍጹም በበላይ በሆነ መንገድ ድል አድርጉ። የዩናይትድ ክለብም በስተመጨረሻም ለአንድ ተጫዋቹ ድጋፍ ሰጥቷል። በእርግጥ ከቀድሞ አንድ ሌጀንድም ድጋፍ እያገኘ ነው። ነገሮች ውጥረት በበዛበት ማንቸስተር ዩናይትድ በአንድ ጉዳይ ላይ ተጨማሪ መረጃዎችን ይዘንላቸዋል። ወደ ቤተሰቦቻችን ዩናይትድ ተጫዋቹን ከጉዳት ነፃ ሆኖ አግኝቶታል። አማካዩ እናነሳለን። ከዛ በተረፈ በማንቸስተር ዩናይትድ ቤት ሰፊ የቡድን ዜና ይዘናል። የዩናይትድ ደጋፊዎች አብራችሁን ትቆያላችሁ። በስተመጨረሻም አርሰናል በሳምንቱ ያተረፈው ቡድን ሆኗል። ያተረፈው አንድ ነጥብ ቢሆንም ግን አትራፊ ቡድን መሆኑ ተረጋግጧል። በስተመጨረሻም አርሰናል 13 ድል ብቻ የፕሪሚየር ሊግ ሻምፒዮን ሊያደረገው
ፕሪሚየር ሊጉ 16 ሳምንታት ቀርቶታል። የቡድኑን 10 ቁጥሮች እናነሳለን። ከዛ ውጭ ማይከል አርቴታን ዛሬ እንጠብቃችኋለን። በአርሰናል በኩል ለየት ያሉ ከዙር ጋር የተያዙ መረጃዎችን ጨምሮ ለእናንተ ውድ አድማጮቻችን ለሰዓቱ መርጠን ያሰናዳናቸው በርካታ መረጃዎች አሉ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ውድ ቤተሰቦቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብለናል። መልካም ቆይታ። በድጋሜ በአፍሪካ ዋንጫ ፍጻሜ ውድድር አዘጋጅ ሀገረ ሞሮኮ በእንግዳዋ ቡድን ሴኔጋል 1-0 በሆነ ውጤት ተሸንፋ የአፍሪካ ዋንጫን አታለች። ሞሮኮ በአፍሪካ ምድር የተዘጋጀውን አፍሪካን የሚነግሱበትን መድረክ ድል አድርጋለች። ጨዋታው ብዙ አነጋጋሪ ነጥቦች አሉት። ውድ ቤተሰቦቻችን የሴኔጋል እድል የተገኘው ጭማሪ ደቂቃም ፓፕ ጉዌ ባስቆጠራት ግብ ነው። የሴኔጋል ብሔራዊ ቡድን በታሪኩ ለሁለተኛ ጊዜ አፍሪካን ዋንጫ ያሸነፈ። ሴኔጋል በአፍሪካ ዋንጫ በማሸነፏ የ10 ሚሊዮን ዶላር የገንዘብ ሽልማት ተበርክቶላታል። በ2002 የአልጄሪያ አሸናፊ ለሴኔጋል የቻን አፍሪካ ዋንጫ ያመጡት አሰልጣኝ ፓፕ ቲያው ከቡድኑ ጋር ተጨማሪ ዋንጫ አሳክተዋል። ሴኔጋል ላይ ኮከብ ሳዲዮ ማኔ የመጨረሻ የአፍሪካ ዋንጫ ውድድሩን በዋንጫ ድል አጅቦ ቋይቶታል። ሞሮኮ አፍሪካ ዋንጫ ከ50 ዓመት በኋላ በሀገሯ ልታስቀር ብጥርም አልተሳካላትም። ሞሮኮ ባዘጋጀችው የአፍሪካ ዋንጫ ፍጻሜ ደርሳ የተሸነፈች በታሪክ ሁለተኛው ሀገር ናት። ብራሂም ዲያዝ በ5 ጎሎች የውድድሩ ከፍተኛም ግብ አስቆጣሪ ሆኖ አጠናቆታል። ሀገሩን ሻምፒዮን ያደረገች ግብ ያስቆጠረው ፓፕ ጉዌ የጨዋታው ኮከብ በመባል ተመርጧል። ተጫዋቹ በሰጠው አስተያየት በሜዳ ላይ ያለንን ሁሉ ሰጥተናል ሲል ጨዋታው ፈታኝ እንደሚሆን አስቀድመን የምናውቀው ነበር ብሏል። ተጫዋቹ በጨዋታው ስለተፈጠረው ክስተት ሲያስረዳ እኛ አላጭበረበርንም፣ ሴኔጋል ሻምፒዮን ሆናለች ብሏል። በጣም አስደናቂ ግብ ነው ያስቆጠረው። በነገራችን ላይ ምናልባት ጨዋታውን ካልተከታተላችሁት አሽራፍ ሀኪሚ ኳስ ሊያስጥለው በብዙ ገፍቶት በብዙ ታግሎ መሬት ነክቶ ተነስቶ ሚዛኑን ጠብቆ ያውም መግቢያው ሳጥኑ አካባቢ ነው አክርሮ መጥቶ ያስቆጠረውና በጣም አስደናቂም ግብ ነበረች። እግር ኳስ አሸንፋለች ያለው ግብ ጠባቂው ሜንዲ ነው። የብራሂም ዲያዝ ፍጹም ቅጣት ምት ማዳን የቻለው ኤድዋርድ ሜንዲ ዲያዝ ጎሉን ማግባት ፈልጎ እንደነበረ ገልጾ የጨዋታው ክስተት የነበረው አጋጣሚ ፍጹም ቅጣት ምቱን በማዳኔ እውቅና ይገባኛል ሲል ዲያዝ ማስቆጠር ፈልጎ ነበር ብሏል። እግር ኳስ አሸነፈች፣ እግር ኳስ ደስታዋን እየገለጸችም ነው በማለት ኤድዋርድ ሜንዲ ደስታውን ገልጿል። በነገራችን ላይ ብራሂም ዲያዝ የሰራው ስህተት ሞሮኮያን መቼ የሚቅሩ ሊሉት አይችሉም። ሞሮኮን ለፍጻሜ ያበቃት እሱ ነው። እስከ ፍጻሜ ያመጣት ብራሂም ዲያዝ ነው። በፍጻሜ ጨዋታ ላይ ግን እንደዚህ አይነት ፍጹም ቅጣት ምት መምታቱ በጣም አስገራሚ ነው። ምክንያቱም እቺ ፍጹም ቅጣት ምት ከሳተ በኋላ ጨዋታው ተጠናቆ ወደ ጭማሪ ደቂቃ ያመራው ከዛ በኋላ ነበረ። በተለምዶ በእኛ ሀገር ቺፕ ነው የሚባለው። ፍጹም ቅጣት ምቱን በዛ መንገድ ወይም ፓኒንካ በሚባለ መንገድ ነበር የመታት። ኤድዋርድ ሜንዲ እንዴት እንዳወቀበት አይታወቅም። ቆሞ ነው መሃል ላይ ጠበቃት፣ ኳሷን ያዛበት። እውቅና ይገባኛል ብሏል ኤድዋርድ ሜንዲ። ፈጣሪ ድሉን ሰጥቶናል፣ ምክንያቱም ሱ ሁሉንም ሀቅ ያይልናል ብሏል። ጋናጉዌ ነው ይሄንን ያለው። ባደረግነው ነገርም አንጸጸትም ብሏል። የሴኔጋል ብሔራዊ ቡድን አማካይ ጋናጉዌ ቡድናቸው ባደረገው ነገር እንደማይጸጸት ከጨዋታው በኋላ ተናግሯል። ለፈጣሪ ምስጋና ይግባው ያለው ኢድሪሳ ጋናጉዌ ከዳኛው ጋር አስቸጋሪ ሁኔታ አሳልፈናል ብሏል። ነገር ግን ሳዲዮ ማኔ ወደ ሜዳ መልሶ አስገብቶናል። ያንን በማድረጋችን በፍጹም አንጸጸትም ሲል ተደምጧል። ፈጣሪን በጣም አመሰግናለሁ። ዋንጫ ይዘን ወደ ሴኔጋል እንመለሳለን። ጉዟችን ደህንነቱ የተጠበቀ እንደሚሆን ተስፋ እናደርጋለን ብሏል። ባለፈው በጨዋታው ዘንድ ሊመጡ ሲሉ የገጠማቸው ነገር የሚረሳ አይደለም። ከህዝብ እየተጋፉ ወደ ልምምድ ማዕከል እንዳቀኑ ይታወቃል። ሴኔጋል ሁለተኛ የአፍሪካ ዋንጫውን ከፍ አድርጋ አንስታለች። ሳዲዮ ማኔ ለሁለተኛ ጊዜ የውድድሩ ኮከብ ተጫዋች በመባል ተመርጧል። የውድድሩ ኮከቦች ሳዲዮ ማኔ ኮከብ ተጫዋች፣ ያሲን ቦኖ ኮከብ ግብ ጠባቂ፣ ሞሮኮ የጸባይ ዋንጫ
ባለቤት ብራሂም ዲያዝ ኮከብ ግብ አግቢ። ያለፉት 4 የአፍሪካ ዋንጫ አፍሪካውያን አሰልጣኞችም እንዲሁ ማሸነፍ እየቻሉበት ነበረ። በጨዋታው ደግሞ ፓፕጉዌ የጨዋታው ኮከብ ተብሎ የተመረጠበት የፓፕጉዌ አስደናቂ የሴኔጋልም ግብ በአፍሪካ ዋንጫ ለሴኔጋል የተቆጠረች 100ኛ ግብ ሆና እንደዚሁ የተቆጠረችበትም ነበረ። በአጠቃላይ የሳዲዮ ማኔ የመጨረሻ የአፍሪካ ዋንጫው በድል ሲጠናቀቅ የሴኔጋል የመጨረሻ 4 የአፍሪካ ዋንጫ 2019 ሁለተኛ ደረጃ፣ 2021 ሻምፒዮን፣ 2023 የ16 ጥሎ ማለፍ፣ 2025 ዳግም ሻምፒዮን ሆናለች። በ3 ውድድሮች ሁለቱን የወሰደችው ሴኔጋል ናት። ሁለተኛ የአፍሪካ ዋንጫውን ያነሳው ሳዲዮ ማኔ ከድሉ በኋላ ፈጣሪውን አመስግኗል። የመጨረሻ ጨዋታ በመድረኩ ያደረገው ማኔ ፈጣሪ ለሁሉም ነገር ይመስገን ብሏል። የቡድን አባላቱ ዳግም ለመጫወት ፈቃደኛ እንዳልነበረ ያሳወቀው ማኔ ወደ ሜዳ እንዲመለሱ ያደረግኳቸው እኔ ነኝ ብሏል። ምንም ነገር ቢፈጠር ነገሮች በሜዳ ላይ አሳይተን ጨርሰን እንውጣ ያደረግነውም ያንን ነው ያለው ሳዲዮ ማኔ ተጫዋቾች ወደ ሜዳ ስለተመለሱበትም ሁኔታ ተናግሯል። ወደ መልበሻ ክፍል ያልገባንበትም ምክንያት ሲያስረዳም ምክንያቱም ዳኞች ስህተት ይሰራሉ፣ ጥፋተኛ ማድረግ ተገቢ አይደለም። ከምንም በላይ እንዲመለሱ ያደረግኩት በዓለም ላይ እኛን ለማየት የሚጠብቁ ስላሉ ነው ብሏል። የሳውዲ ሊግ ጠንካራ መሆኑን የተናገረው ማኔ ከዓለም ምርጡ ሊግ አንዱ ነውም ብሎ የሚጫወትበትንም ሊግ በዛው እውቅና ሰጥቶታል። አልናስር ከሱ በኋላ በጣም ተቸግሮ በዚህ ሳምንትም በችግር ውስጥም ሆኖ አንድ ጨዋታ ድል ሲያደርግ ግን ተመልክተናል። ምን እንደተፈጠረ እንንገራችሁ ውድ ቤተሰቦቻችን። 92ኛው ደቂቃ ላይ ሴኔጋል ጎል አስቆጠረች፣ ሆኖም ተሻረ። 97ኛው ደቂቃ ላይ ሞሮኮ በቫር ፔናልቲ ተሰጣት። ይሄ 97ኛው ደቂቃ ከጭማሪ በኋላ ነው፣ 97 እያልኩ የምነግሯችሁ። ከዛ 102ኛው ደቂቃ የሴኔጋል ተጫዋቾች በተቃውሞ ከሜዳ ወጡ። 121ኛው ደቂቃ ላይ የሴኔጋል ተጫዋቾች ወደ ሜዳ ተመለሱ። ይሄ የተመለሱት በሳዲዮ ማኔ ውትወታ ነው። አሰልጣኙ አንጫወትም ብሎ ጨዋታውን አስቆሞ ነበር። የሴኔጋል ደጋፊዎች ሜዳ ውስጥ ገብተን ካልተደባደብን ብለው በጠባቂዎች ተለምነው ተይዘው ተገዝተው ነው እንግዲህ ወደ ሜዳ እንዳይገቡ የተደረገው። ያው በጠባቂዎችም ኃይል ጭምር ነው ወደ ሜዳ እንዳይገቡ የተደረገው። ቁሳቁሶችንም ወርውረው ነበር። በኋላም ላይ የሳዲዮ ማኔ ለምኖ ተጫዋቾቹን ወደ ሜዳ እንዲገቡ አደረገ 121ኛው ደቂቃ ላይ። ከዛ በኋላ ውድ ቤተሰቦቻችን 90ኛው ደቂቃ አልቆ 24ኛው ደቂቃ ላይ በብራሂም ዲያዝ በኩል የተመታችው የፓኔንካ ፍጹም ቅጣት ምት ዳነች። ከዛ በኋላ ጨዋታው ተጠናቀቀ። ጨዋታው በ30 ደቂቃ ጭማሪው ሲደረግ 94ኛው ደቂቃ ላይ በጭማሪው ደቂቃ ወይም የመጀመሪያው 30 ደቂቃ 4ኛው ደቂቃ ላይ ፓፕጉዌ ሴኔጋልን መሪ ያደረገ። ሴኔጋል በሞሮኮ ምድር ሻምፒዮን ሆነች። የጨዋታው ክስተት የነበረውም አጋጣሚ የነበረ። ለማንኛውም በሴኔጋል ብሔራዊ ቡድን በኩል 10 ሚሊዮን ዶላሯን ወስዳለች። ይህም አሸናፊ በመሆኗ ምክንያት ነው። ሶስተኛ ሆና ያጠናቀቀችው ናይጄሪያ፣ ሁለተኛ ሆና ያጠናቀቀችው የሞሮኮ ብሔራዊ ቡድንም ወደ 4 ሚሊዮን ዶላር ወስዳለች። ሶስተኛ ደረጃ 2.5 ሚሊዮን ዶላር፣ አራተኛ ደረጃ 1.3 ሚሊዮን ዶላር ወስደዋል። እስከ ምድብ ድረስ ያሉ ቡድኖችም እንዲሁ በየድርሻቸው ተከፋፍለዋል። የአፍሪካ ዋንጫ መረጃችን አጠቃላይ ይሄን ይመስላል። ተጨማሪ መረጃዎችን በቀጣይ እንመለሳለን። የምትደግፉት ክለብ ብሔራዊ ቡድን አሸነፈላችሁ ወይ? ግን ምልከታችሁን አጋሩን። ዛሬ በአውሮፓ የሚጠበቁ መርሃ ግብሮች አሉ። ብራይተን ኤንድ ሆቭ አልቢዮን ከበርንማውዝ ምሽት 5 ሰዓት፣ በፕሪሚየር ሊግ በላሊጋ ኤልቼ ከሴቪያ ምሽት 5 ሰዓት፣ በጣሊያን ሴሬ ክሮሜንሴ ከሄላስ ቬሮና፣ ላዚዮ ከኮሞ ምሽት 2 ሰዓት ከ30 እና ምሽት 4 ሰዓት ከ45 ደቂቃ ሲል በጣሊያን ሴሪ የሚደረጉ መርሃ ግብሮች ናቸው። በጨዋታዎቹ ዙሪያ ተጨማሪ መረጃዎችን በየመሃሉ እናነሳለን። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ለእናንተ ውድ አድማጮቻችን የሰዓቱን ጥንቅር እያጋራን መልካም ቆይታ ተመኘን። በስፔን ላሊጋ ባርሴሎና ተሸንፏል። በርካቶች ላያምኑት የሚችሉት ዜና ነው፣ ግን ባርሴሎና ተሸንፏል። ውድ ቤተሰቦቻችን ያውም በሪያል ሶሴዳድ 2-1 በሆነ ውጤት ተሸንፏል። ልማደኛው ኦያር እዛባል 32ኛው ደቂቃ ላይ ሪያል ሶሴዳድን መሪ ያደረገ። ከዛ ማርከስ ራሽፈርድ 70ኛው ደቂቃ ላይ አቻ ያደረጋቸው። እቺ ግብ ግን ባርሴሎናን አቻ አድርጋ ያዘለቀችው
አንድ ደቂቃ ለማይሞላ ጊዜ ነው። ጉዲስ 71ኛው ደቂቃ ላይ የሪያል ሶሴዳድን የማሸነፊያ ግብ አስቆጠረ። ሶሎር 88ኛው ደቂቃ በሪያል ሶሴዳድ በኩል በቀይ ካርድ ከሜዳ ወጣ። የባርሴሎና በውድድር ዓመቱ ሶስተኛ ሽንፈቱን ሲያስተናግድ ከሪያል ማድሪድ ያላቸው ልዩነት ወደ አንድ ጠቧል። ባርሴሎና 49 ነጥብ ላይ ቀርቷል። ሪያል ሶሴዳድ ነጥቡን 24 አደርሷል። ባርሴሎና ከተከታታይ 11 ድል በኋላ በሪያል ሶሴዳድ ተረቷል። ትላንትና በጣም ያልተጠበቀም ሽንፈት ነበረ በባርሴሎና በኩል የተመለከትነው። ጨዋታውን የተመለከታችሁ ግን ምልከታችሁን አድርሱን። ባርሴሎና በጨዋታው 3 ግብ ተሽሮበታል። 1 በጥፋት 2 በኦፍሳይድ። የፌርሚን ሎፔዝ ግብ 9ኛው ደቂቃ፣ የዲዮንግ 21ኛው፣ የላሚን ያማል 27ኛው ደቂቃ ላይ ከዛ በኋላ ሆሪዛባል 32ኛው ደቂቃ ላይ ሲደርስ ግን ያስቆጠረው ግብ ሪያል ሶሴዳድን መሪ አድርጎ በጨዋታው በኋላም ላይ እስከ አሸናፊነት የዘለቀ ጉዞ እንዲኖራቸው አድርጓል። ሃንሲ ፍሊክ ግን ፈጽሞ አልተናደድኩም ብለዋል። እሳቸው ምክንያት አላቸው። ምክንያቱም ውጤቱ ጨዋታውን ስለማይገልጸው ብለዋል። በሜዳ ላይ እኮ እኛ ፍጹም የተለየ ድንቅ ቡድን ነበርን። በፍጹም ውጤቱ ጨዋታውን አይገልጸውም። ምናልባት እድለኛ አልነበርንም እንጂ አልተናደርንም ብሏል። ፍራንኪ ዲዮንግ በሃልቢቱር ጄል ማኖዛን እጅግ በጣም መበሳጨቱን ተናግሯል። በዳኛውም ጉዳይ ላይ ብዙ መናገር አልፈልግም፣ ራሱን ግን ከኛ በጣም የተሻለ ሰው አድርጎ ነው የሚመለከተው ብሏል። መናገር አልፈልግም ካለ በኋላ ምናልባት ቅጣት ይጠብቀው የሆነ በዚች ንግግሩ ፍራንክ ዲዮንግ የምንመለከት ይሆናል። በጨዋታው ዳኛ ጄል ማንዞናው ግን እጅግ በጣም ክፉኛ እንደተበሳጨ ነው የተናገረው። መልካታችሁን የባርሴሎና ደጋፊዎች አጋሩን። አትሌቲኮ ማድሪድ ከዲፖርቲቮ አላቬዝ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርጓል። ሶሎሮስ 48ኛው ደቂቃ ላይ ብቸኛዋን የጨዋታውን ልዩነት ፈጣሪ ወይም አትሌቲኮ ማድሪድን ድል ያደረገበትን ግብ አስቆጥሯል። ሴልታ ቪጎ ከሪዮ ቫልካኖ ያደረጉት ጨዋታ ደግሞ በባለሜዳው ሴልታ ቪጎ 3-0 አሸንፈው ድፍን 3 ነጥብ በሜዳቸው አስቀርተዋል። የሴልታ ቪጎን 3 የማሸነፊያ ግቦች ካሪየር 40ኛው ደቂቃ ላይ፣ ዛር ጎዣ 54ኛው ደቂቃ ላይ፣ ሩዲያ 79ኛው ደቂቃ ላይ ሶስቱን ግቦች ለባለሜዳው ቡድን ሴልታ ቪጎ አስቆጥረው ሴልታ ቪጎ ጨዋታውን 3-0 በሆነ ውጤት ድል አድርጓል። ምሽት ያነሳ ነው ግን ለማስታወስ ያክል ሄታፌ በሜዳውና በደገፊት በቫሌንሺያም በጌ 84ኛ ደቂቃ ግብ 1-0 በሆነ ውጤት ተሸንፈዋል። ዛሬ የስፔን ላሊጋ አንድ መርሃ ግብር ምሽት 5 ሰዓት ኤልቼ ከሴቪያ ይጫወታሉ። የስፔን ላሊጋን ውድ ቤተሰቦቻችን ባርሴሎና በ49 ነጥብ ይመራል። አሰልጣኝ አሰናብቶም በአርቤሎ ስር የወደቀው ሪያል ማድሪድ በ48 በ1 ነጥብ ዝቅ ብሎ ሁለተኛ ነው። ቪላሪያል በ41 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ41 ነጥብ አራተኛ፣ ኤስፓኞል በ34 ነጥብ አምስተኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። ውድ ቤተሰቦቻችን በቀጣይም የላሊጋን ደረጃ ሰንጠረዥ አፕዴት እናደርግላችኋለን። ፈረንሳይ ሪያል ማድሪድ ኮከብ ኬሊያን ምባፔ በሪያል ማድሪድ ውስጥ አብዛኛውን ሪካርዶች ከሮናልዶ ጋር እየተጋራቸው ይገኛል። ቀስ በቀስ ምባፔ በላሊጋ በ26 ጨዋታ 13 ፍጹም ቅጣት ምት በማግኘት የመጀመሪያው ተጫዋች ሆኖ አዲስ ሪካርድ ይዟል። ሪያል ማድሪድ በላሊጋ ሌቫንቴ 2-0 ሲያሸንፍ ምባፔ 58ኛው ደቂቃ ላይ የተሰጠውን ፍጹም ቅጣት ምት ማስቆጠሩ ይታወቃል። ይህም ሪካርድ ቀደም ሲል በ26 ጨዋታ 12 ፍጹም ቅጣት ምቶችን በማግኘት በክርስቲያኖ ሮናልዶ ተይዞ የነበረውን ሪካርድ በአንድ አሻሽሎታል። ያው የቀሩ የላሊጋ ጨዋታዎች ስላሉ ተጨማሪ ፍጹም ቅጣት ምቶችን አግኝቶ ያስቆጠራል ተብሎ ይታሰባልና ሪካርዱን በብዙ እያረቀው ሊሄድ ይችላል። ከሪያል ማድሪድ መረጃዎች ውስጥ ለእናንተ ያጋራናችሁ ነው። በጣሊያን ሴሪኤ ኤስ ሚላን ከሊስ ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርጓል። ፍሉከር ግብ አስቆጥሯል። 76ኛው ደቂቃ ላይ ብቸኛዋን የመጀመሪያ ግቡን ነው ለኤስ ሚላን ማስቆጠር የቻለው። በነገራችን ላይ ፍሉክ ከፕሪሚየር ሊጉ ክለብ ወደ ኤስ ሚላን ካመራ በኋላ ድንቅ የሚባል ጅማሩንም እንደዚሁ ያሳየበት ነበር ማለት ይቻላል። ሮማ ከሜዳ ውጪ ቶሪኖን 2-0 በሆነ ውጤት ድል አድርጓል። ከሰሞኑ ከአስቶን ቪላ ለቆ ሮማን የተቀላቀለው ዶኒ ማለን 26ኛው ደቂቃ ላይ ለሮማ መሪ ያደረገች፣ ለሱም በጣሊያን ሴሪኤ እና በሮማ መለያ የመጀመሪያ ግቡን አስቆጥሯል። ከዛ በኋላ ዲባላ 72ኛው ደቂቃ ላይ ቀሪዋን ግብ
ለሮማ አስቆጥሮ ሮማ ጨዋታውን 2-0 በሆነ ውጤት ድል አድርጓል። ፊዮረንቲና ያልተጠበቀ ነው። ትናንትና ፊዮረንቲና ቦሎኛን ሜዳው ድረስ ሄዶ 2-1 በሆነ ውጤት ድል አድርጓል። ዘንድሮ የጣሊያን ሴሪ ወልቭስ ማለት ፊዮረንቲና ነው። ትላንት ግን ድል አደረገ። ማሸነፊያ 2 ግቦችን ማንዳር ጎር 19ኛው ደቂቃ ላይ፣ ፒያኪል 45ኛው ደቂቃ ላይ ሲያስቆጥር ለቦሎኛ ከሽንፈት ያልታደገች ግብ ፋቢያን 88ኛው ደቂቃ ላይ ከመረብ እንደዚሁ አዋህዷል። በትላንት ምሽት ያነሳ ነው የፓርማና የጄኖዋ ጨዋታ 0-0 በሆነ አቻ ውጤት ነው የተጠናቀቀው። ዛሬ ክሮሜንሴ ከሄላስ ቬሮና ምሽት 2:30፣ ላዚዮ ከኮሞ ምሽት 4:45 ይጫወታሉ። የጣሊያን ሴሪ ኢንተር በ49 ይመራል፣ ሚላን በ46 ይከተላል፣ ናፖሊ በ43 ሶስተኛ፣ ሮማ በ42 አራተኛ፣ ዩቬንቱስ በ39 5ኛ ደረጃ ላይ ተቀምጠዋል። በጀርመን ቡንደስሊጋ 2 መርሃ ግብሮችን ተመልክተናል። ስቱትጋርት ከዩኒየን በርሊን 1-1 የተጠናቀቀ ጨዋታ ነው። በባለሜዳው ስቱትጋርት በኩል ሁሽ 58ኛው ደቂቃ ላይ መሪ ያደረጋቸው ለዩኒየን በርሊን ሂዮንግ 83ኛው ደቂቃ ላይ አቻ አድርጓቸው ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ሌላኛውም ጨዋታ በኦግስቡርግ እና በፍራይቡርግ መካከል የነበረው ጨዋታ አቻን የተጠናቀቀ 2-2 ለባለሜዳው ኦግስቡርግ ካሊድ ሙሪስ 47ኛው ደቂቃ ላይ፣ ራባሽ 49ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ለፍራይቡርግ ሱዙኪ 60ኛው ደቂቃ እና ማትኖቪች 62ኛው ደቂቃ ላይ ሁለቱን ግቦች አስቆጥረው ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። የፍራይቡርጉ ግብ ጠባቂ ኖህ አትቡል 100ኛ ጨዋታውን ነው በፍራይቡርግ መለያ ያከናወነው። ውድ ቤተሰቦቻችን ትላንትና ባቸው ውጤት ነው ጨዋታዎቹ በጀርመን የተጠናቀቁት። ቡንደስሊጋውን ባየር ሙኒክ በ50 ነጥቦች ይመራል። በሳምንቱ 5-1 አረቤ ላይፕዚግን አሸንፎ ነበር። ቦሩሲያ ዶርትመንድ በ39 ነጥብ ይከተላል። ሆፈኔም በ33 ሶስተኛ፣ ስቱትጋርት በ33 በግብ ክፍያ አንሱ አራተኛ፣ አረቤ ላይፕዚግ በ32 ነጥብ አምስተኛ፣ ባየርና ሌቨርፑሰን በ29 ነጥብ 6ኛ ደረጃ ላይ ተቀምጠዋል። በጀርመን ቡንደስሊጋ ወራጅ ቀጠና ውስጥ ሜንዝ በ12 ነጥብ 17ኛ፣ እንደዚሁም ሴንት ፓውሊን በተመሳሳይ 2 ነጥብ በግብ ክፍያ አንሶ 18ኛ ደረጃ ነው። ሃይደንሄም በ13 ነጥብ በጀርመን ቡንደስሊጋ ላለመውረድ በሚደረገው የጥሎ ማለፍ ቦታ ላይ ተገኝቷል። ይህ የጀርመን ቡንደስሊጋ ከ18ኛ ሳምንት በኋላ የተመዘገቡ ውጤቶችና የደረጃ ሰንጠረዡ ነው። በፍራንስ ሊግ ተጠባቂ መርሃ ግብሮች ነበሩ። ኦሎምፒክ ሊዮን ከብሪስት ያደረጉት ጨዋታ በኦሎምፒክ ሊዮን 2-1 አሸናፊነት ተጠናቋል። የኦሎምፒክ ሊዮንን 2 የማሸነፊያ ግቦች ሱሊክ 41ኛው ደቂቃ ላይ፣ አብነር ቪኒሽስ 45ኛው ደቂቃ ተጠናቆ በጭማሪው 1ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥሩ ብሪስትን ከሽንፈት ያልታደገች ብቸኛ ግብ ዳኒ ኤምባዬ 87ኛው ደቂቃ ላይ ነበረ ከመረብ በማሳረፍ የቻለው። በዚህ ጨዋታ ላይ ኤንድሪክ በድጋሚ የጨዋታው ኮከብ ተብሎ እንደዚሁ የተመረጠበት ሲሆን የስትራስቡርግና የሜትስ ጨዋታ ደግሞ በስትራስቡርግ 2-1 አሸናፊነት ተጠናቋል። አሰልጣኙን ለቼልሲ አሳልፎ የሰጠው ስትራስቡርግ ትላንት 2-1 ሲያሸንፍ ሁለቱን የስትራስቡርግ የማሸነፊያ ግቦች ሙሪዬ 12ኛው፣ ጎዶ 43ኛው ደቂቃ ላይ ያስቆጥራል። ሜዝን ከሽንፈት ያልታደገች ብቸኛ ግብ ሃይን 24ኛው ደቂቃ ላይ ነበረ በፍጹም ቅጣት ምት ያስቆጠረው። ሌሎችም መርሃ ግብሮች ነበሩ። ወደ ቤተሰቦቻችን በትላንትናው ዕለት የነበሩ ፓሪስ ናንትስን 2-1 አሸንፏል። ስታድ ሬኒስ ከሊሃቨር 1-1 ተጠናቀቀ። ሌንስ የፍራንስ ሊጋን በ43 ይመራል። ፓሪስ ሰን ዠርሜን በ1 ነጥብ ዝቅ ብሎ በ42 ነጥብ ሁለተኛ፣ ማርሴ በ35 ነጥብ ሶስተኛ፣ ሊዮን በ33 ነጥብ አራተኛ፣ ሊል በ32 ነጥብ አምስተኛ ደረጃ ላይ ተቀምጠዋል። ትላንት በኤር ዲቪዜ 1 መርሃ ግብር ነበረ። የ19ኛ ሳምንት መርሃ ግብር ፌኖርድ ከስፓርታ ሮተርዳም ያደረጉት ጨዋታ ነበረ። በሜዳ የተጫወተው ፌኖርድ ተሸንፏል። ስፓርታ ሮተርዳም 4-3 በሆነ ውጤት ተሸንፏል። ግን ለየት ያለ ነገር እንንገራችሁ። በጨዋታው አሰልጣኝ በፌኖርድ በኩል እንደሚታወቀው የቀድሞ የአርሰናል የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሩቪን ቫን ፐርሲ አሰልጣኝ እንደሆነ ይታወቃል። ሩቪን ቫን ፐርሲ ታዲያ ልጁን ቀይሮ አስገባ። ሻክዌል ቫን ፐርሲን በጨዋታው ላይ 2 ግቦችን ነው ማስቆጠር የቻለው። ተቀይሮ ከገባ በኋላ በጣም አስደናቂ የጭንቅላት ኳስም ጭምር ነበር ያስቆጠረለት። ግን የአባቱን ቡድን መታደግ አልቻለም። አባቱ ቀይሮ ቢያስገባውም ስፓርታ ሮተርዳም 4-3 በሆነ ውጤት
ጨዋታውን ድል አድርጓል። የሩቨን ቫን ፐርሲ ልጅ 2 ግብ ያስቆጠረም። መካከለኛው ምስራቅ ላይ ደርሰናል። ወደ ቤተሰቦቻችን አንድ ጨዋታ በትልቁ ሲጠበቅ ነበረ። አልሂላል ከአዳጊው ኒዮም ጋር ያደረገው ጨዋታ በሳውዲ ፕሮ ሊግ ማለት ነው። ጨዋታው ላይ በጣም በትልቁ ሲጠበቅ የነበረው ያው አልናስሮች ናቸው። በትልቁ ሲጠበቅ የነበረው ወይም የሮናልዶ አድናቂዎች። በጨዋታው ግን ዘንድሮ ወደ ሳውዲ ፕሮ ሊግ ያደገው ኒዮም ክለብ ገና በ42ኛው ደቂቃ አልቡራህ ግብ አስቆጥሮ 1-0 መሩ። ከረፍት በኋላ ለአልሂላል 2 የማሸነፊያ ግቦችን አልታም ካቲ 49ኛው ደቂቃ ላይ፣ ሩቨን ኔቬሽ በፍጹም ቅጣት ምት 66ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን አልሂላል 2-1 በሆነ ውጤት ድል አደረገ። ውጤቱን ተከትሎ አልሂላል በአልናስር እንግዲህ የነበረውን የነጥብ ልዩነት መልሶ አስፍቶታል። 41 ደረሰ፣ ወደ 7 አድጓል። አልናስር በ34 ይከተላል። አልታውን በ34 ነጥብ በተመሳይ በግብ ክፍያ ሶስተኛ ደረጃ ላይ ናቸው። ቱርክነን ውድ ቤተሰቦቻችን ወደ አውሮፓ ተመልሰናል። ጋላታ ሳራይ ተጫዋች ለማስፈረም ከጫፍ ደርሷል። ኒዮ ላንግን ነው ከናፖሊ የሚያስፈርመው። በሁለቱ መካከል እየተደረገ ያለው ድርድርም የመጀመሪያው ዙር በውሰት ለማስፈረምና የመግዛት አማራጭ እንዲካተትና እንደዚሁ ሙሉ ደሞዙን እኛ እንከፍላለን የሚል ነው በጋላታ ሳራይ በኩል። በሁለቱ ክለቦች መካከል የሚደረገው ድርድር ወደ መጨረሻው አካባቢ እየደረሰ ነው ብሏል። ላንግ ክለቡን ይለቃል ተብሏል። ከኮፐንሃገን ጨዋታ በኋላ በጋላታ ሳራይ በኩል ተጫዋቹን እንደሚያገኙት በስፋት እየተነገረም ይገኛል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅር እንሻገር። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ ወልቭስ ባለፉት 5 ጨዋታ 2 ድል 3 አቻ ያለው እንጂ እንደ ከዚህ ቀደሙ በሽንፈት ተርታና በድል ፍለጋ ውስጥ የሚንከራተት ቡድን አይደለም። ትላንትናም በሞደርኒክስ የነበራቸውን ጨዋታ 0-0 በሆነ አቻ ውጤት አጠናቀዋል። እንዳትረሱ ውድ ቤተሰቦቻችን ሹርስቤሪን በኤፍኤ ካፕ 6-1 በሆነ ውጤት ድል ያደረገ ቡድን ነው። በቡድኑ በኩል ውድ ቤተሰቦቻችን ባለፉት 5 ጨዋታዎች ውስጥ ሁላ ክሊንሺትም ጭምር ያለው ቡድን ነው። ትላንትናም ክሊንሺት ይዞ ወጥቷል። ወልቭስ በፕሪሚየር ሊጉ ይተርፋል? ሌላ ጥያቄ ነው። በፕሪሚየር ሊጉ ተሻሽሏል፣ ግን የወቅቱ ትልቁ አነጋጋሪ ጉዳይ ነው። አስቶን ቪላ ትልቅ ትርፍ ያገኝበታል የተባለውን የቪላ ፓርክ ጨዋታ በገዛ ሜዳውና ደጋፊ ፊት በኤቨርተን 1-0 ተሸንፎ አጥቶታል። ትሬ ባሪ 59ኛው ደቂቃ ላይ ያስቆጠራት ግብ ኤቨርተንን ባለድል ስታደርግ አስቶን ቪላን በቀጥታ በዋንጫ ፉክክር ውስጥ ተጽዕኖ ሊያሳደር የሚችልበትን 3 ነጥብ አሳጥቶታል። ትሬን ባሪ 3 ጎሎችን ባለፉት 4 የፕሪሚየር ሊግ ጨዋታ ለኤቨርተን ሲያስቆጠር ኤቨርተን በሜዳውና በደጋፊ ፊት እጅ አልሰጥ ያለውን 11 ጨዋታ ማለት ነው እጅ አልሰጥ ያለውንና በ11 ጨዋታ በድል ጉዞ የነበረውን አስቶን ቪላ ልጓም አበጅቶለታል። የኡናይ ኤምሬው ቡድን ትላንትና አሳዛኝ ተሸናፊ ነበር ማለት ይቻላል። ቦሎኛ፣ አስቶን ቪላ፣ በርንሌ፣ ማንቸስተር ሲቲን ጨምሮ በማካቢ ቴልአቪቭ፣ በርንማውዝ፣ ያንግ ቦይስ፣ ወልቭስ፣ አርሰናል፣ ማንቸስተር ዩናይትድ፣ ኖቲንግሃም ፎረስት እያለ ድል የተቀናጀበት ሜዳው ላይ ትላንትና 12ኛ ድሉን ያሳካ ዘንድ ኤቨርተን ዴቪድ ሞይስ ድል አድርገውታል። አስቶን ቪላ ተሸንፏል። ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በማንቹሪያን ደርቢ ተሸንፏል። አርሰናል የሲቲን ውጤት አውቆ ገብቶ ነጥብ መጣሉ በበርካታ አርሰናል ዘንድ ቁጭትን የፈጠረና ብዙዎችን ያበሳጨ ነበረ። በተለይም አስቶን ቪላ ቀሪ ጨዋታ ነበረውና ውጤቱን አጥብቆ ጫና ይፈጥራል ተብሎ በትልቁ ሲጠበቅ ነበር። ይልቁንስ አትራፊው ቡድን አርሰናል ሆኖ አሁን አርሰናል በ50 ነጥብ ይመራል። ሲቲ እና አስቶን ቪላ በተመሳሳይ 43 ነጥብ ከአርሰናል በ7 ነጥብ ዝቅ ብሏል። ከሁሉም ግን የአስቶን ቪላ ከፋ የሚያደርገው የሁሉንም ውጤት አይቶ ወደ ሜዳ የገባበት በሜዳውና በደጋፊ ፊት በቪላ ፓርክ የተጫወተበት በዘንድሮ ውድድር ዓመት ወጥም ባይሆን ወጣ ገባ የሚለውን የዴቪድ ሞይስን ኤቨርተንን የገጠመበት ነበረና በርካታ አስቶን ቪላውያን ሳምንቱ ጥሩ አልነበረላቸው ማለት ይቻላል። ኦሊቨር ግላስነር በግድ አባሩኝ የሚመስል ይዘት ያለው
ሐሳብ ሰጥተው ነበረ። እኔ ከዚህ በኋላ አያገባኝም፣ ክለቡ እንዳይወርድ ግን እሰጋለሁ ብለው የስንብት ደብዳቤ የሚመስል እና ክለቡ ተቆጥቶ እንዲያሰናበታቸው የሚመስል ይዘት ያለው ሐሳብ አጋርተው ነበረ። በሰንደርላንድ ተሸነፉ። ማርክ ጉዌን ለሲቲ ያሳልፈው ሰጡ። ይህ ብስጭት ያደረጋቸው ጉዳይ ነበር። እሳቸውን በሳምንቱና በዓመቱ መጨረሻ እለቃለሁ እንዲሉ ያደረጋቸው ነበር። ስንብታቸው ሲጠበቅ ነበረ። ዘአትሌቲክ ግን በጣም ጥሩ የሚባል ውይይትና ንግግር ተደርጓል ብለዋል። ንግግር የተደረገው ደግሞ ወደ ቤተሰቦቻችን ከስፖርቲንግ ዳይሬክተሩ ማት ሆብስ ጋር ነው። ከዚህ ጋር በተያዘ ዋና ስራ አስፈጻሚ ስቲቭ ፓሪሽ ዝር አላሉም ነው የተባለው። በስብሰባው ላይ ጥሩ ንግግሮች፣ ውይይቶች ከተደረጉም በኋላ እሳቸው እስከ ዓመቱ መጨረሻ በክሪስታል ፓላስ ሊቆዩ እንደሚችሉ ነው አትሌቲክ መረጃ ይዞ የወጣው። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በአውሮፓ ሻምፒዮንስ ሊግ ቦዶ ግሊምትን ይገጥማሉ። በነገው ዕለት የሚደረገው የቦዶ ግሊምት ጨዋታ ላይ ፎደን በጉዳት፣ ኒኮ ሳቪኒዮ፣ ሩበን ዲያሽ፣ ኦስካር ቦብ፣ ጆን ስቶንስ፣ ጆሽኳ ገቫርዲዮል፣ ማቴዮ ኮቫቺች እነኚህ በጉዳት፣ ማቴዮ ኑኔስ በህመም በቅጣት፣ ብሩኖ በርናንዶ ሲልቫ በቅጣት የለም፣ ካልቨን ፊሊፕስ አልተመዘገበም፣ ማክስ አሊየን አልተመዘገበም፣ አንቶኒዮ ሴሜኔ አልተመዘገበም፣ ማርክ ጉዌ አልተመዘገበም። ይህ ከላይ በጉዳት በቅጣት በህመምና አልተመዘገቡም ያልኳቸው ተጫዋቾች ለሲቲ ግልጋሎት አይሰጡምና ከ10 በላይ ተጫዋቾች በቦዶ ግሊምት ጨዋታ ለማንቸስተር ሲቲ በቀጥታ ግልጋሎት አይሰጡም። ይህ ለጋርዲዮላ አንድ ፈታኝ ጨዋታ ነው። ሲጠበቅ የነበረው የማርክ ጉዌ የሕክምና ምርመራ በተሳካ ሁኔታ ተጠናቋል። ወደ ቤተሰቦቻችን እናም አዲሱ የማንቸስተር ሲቲ ተጫዋች መሆን ችሏል። በነገራችን ላይ ዝውውሩ 20 ሚሊዮን ፓውንድ የተከፈለበት አጠቃላይ ዝውውር ሂሳቡ 30 ሚሊዮን ፓውንድ የሚደርስ ነው። ጉዌ አዲሱ የማንቸስተር ሲቲ ተጫዋች ሆኖ ኮንትራቱን ፈርሟል። ይህን መረጃ ለእናንተ ውድ አድማጮቻችን ስናደርስ ከታማኝ የዜና ምንጮቻችን መረጃውን አረጋገጥ ነው። ሲቲ በኦፊሻል ገጹ ላይ ተጫዋቹን ማስፈረሙን ዛሬ ይፋ ያደርጋል። ስለዚህ ሲቲም ይፋ ሲያደርግ ለሲቲ ደጋፊዎች እንነግራችኋለን። የሕክምና ምርመራውን ግን በተሳካ ሁኔታ አጠናቋል። በቃል ስፖርት ዩቲዩብ ቻናላችንም እንደደረሰን እንነግራችኋለን ብለናል። ምክንያቱ ግልጽ ነው። አንድ ተጫዋች የሕክምና ምርመራውን ካጠናቀቀ ወይም ከተሳካ ዝውውሩ እንዳለቀ ስለሚቆጠር ነው። የማርክ ጉዌ ሕክምና ምርመራ በተሳካ ሁኔታ ተጠናቋል። ቼልሲ በዚህ ውድድር ዓመት ሁለገብ ነው ማለት ይቻላል። ቡድኑ ለአብነት ያክል ኤንዞ ፈርናንዴስ 12 የግብ አስተዋጽኦ በዚህ ዓመት ያለው፣ ዦዋ ፔድሮ 12 አለው፣ ኔቶ 11 ደርሷል፣ አሌሃንድሮ ጋርናቾ 10 የግብ አስተዋጽኦ አለው። ከሁሉም አቅጣጫ ከአጥቂም ከአማካይም ግብ የሚያገኝ ቡድን ሆኗል። በማሬስካም በሊያም ሮዘኒየርም ስር ሲቀጥል ቡድኑ ግር አላለውም። በተወሰነ መንገድ ቢሆን ግብ የሚያገኝበት መንገድ የወጥነት ጥያቄ ማሬስካ ለመሰናበታቸው ምክንያት ነው። ሊያም ሮዘኒየርስ የሚለው ደግሞ በቀጣይ ይጠበቃል። ገና የመጀመሪያ ፕሪሚየር ሊግ ጨዋታቸውና የመጀመሪያ ፕሪሚየር ሊግ ድላቸው ነው በዚህ ሳምንት። ከዛ ውጪ ኮል ፓልመር በቼልሲ 60ኛ የግብ አስተዋጽኦ ላይ ደርሷል በዚህ ሳምንት። እንደ አጠቃላይ በቼልሲ መለያ 41 ግብ 19 አሲስት አለው። ኮል ፓልመር በቼልሲ ቤት ዋናና ወሳኙ ሰው ነው ማለት ይቻላል። በአዲሱ አሰልጣኝም የቡድኑ ወሳኝና ዋና ሰው ሆኖ ቀጥሏል። በቼልሲ በኩል የእሱ ቋሚነት በአዲስም አሰልጣኝ ስር እንደማይነካ ሲጠበቅ ነበረ። በእርግጥ ከሰሞኑ በተደጋጋሚ ጉዳት፣ ህመም አጋጥሞት በጨዋታ ላይ በሜዳ ላይ ሲገኝ ያልነበረ ተጫዋች በዚህ ሳምንት በፍጹም ቅጣት ምት ድል ሲያደርገው ብሬንትፎርድን ግብ እንዳስቆጠረ ይታወቃል። ማይካሎ ሙድሪክ ይኸው ቼልሲ ብሬንትፎርድን ድል ባደረገበት ጨዋታ በስቴዲየም ተገኝቶ ጨዋታውን ሲከታተል ነበረ። በነገራችን ለውድ ቤተሰቦቻችን አብዛኞቹ የዜና ምንጮች እንዳረጋገጡት ከሆነ የማይካሎ ሙድሪክ ቅጣት በቅርቡ ይነሳል። በዚህ መሰረት በኮፓም ተገኝቶ ልምምድ ያደርጋል። ከዛ በውሰት ስትራስቡርግን ይቀላቀላል የሚለው መረጃ አሁንም እንደተጠበቀ ነው። ስለዚህ በቅርቡ ቀኑ ባይገለጽም ወሩ እርግጥ ባይሆንም በጣም በቅርቡ ግን ምናልባትም በቀናቶች ውስጥም በሳምንታት አሊያም በወራቶች ውስጥ የማይካሎ ሙድሪክ ቅጣት ይጠናቀቃል ተብሏል። በቀናቶች ውስጥ ከተጠናቀቀ እዚሁ ቃል ስፖርት ዩቲዩብ ቻናል ላይ መረጃውን በሰበር ከማንም ፈጥነን ከማንም ቀድመን እናደርሳችኋለን ያለምንም ጥርጥር። ማይካሎ ሙድሪክ ግን ቅጣቱን ጨርሶ ወደ ጨዋታ ላይ መለስ በጣም ቀርቧል ይላል መረጃው ፋብሪዚዮ ሮማኖ ነው።
ሊቨርፑል ተጫዋቾችን እየተመለከቱ ይገኛሉ። በተለይም የአማካኝ ስፍራ በመከላከል ስፍራ ላይና በ6 ቁጥር ቦታ ላይ ተጫዋቾችን ማምጣታቸው አይቀርም ተብሏል። በርከት ያሉ የዜና ምንጮች አሌሳንድሮ ባስቶኒን ከኢንተር የማምጣት ፍላጎት አለው የሚል መረጃን ይዘው እየወጡ ነው። ተከላካዩን ለረጅም ጊዜም ሲከታተሉ ነበረም። በሊቨርፑል በኩል ቀጣይ ክረምት አጀንዳ እንዲህ የጥር ይሆናለም ተብሎ ግን አይጠበቅም። ውድ ቤተሰቦቻችን ከሊቨርፑል ጋር በተያዘ ግን አንድ የሚጠበቅ ዝውውር አለ። በእርግጥ ይህ ዝውውር የራሳቸው ተጫዋች ነው። ኮስታስ ሲሚካስ ከሮማ ጋር የውሰት ውሉ በአመቱ መጨረሻ ይጠናቀቃልና ወደ ሊቨርፑል ይመለሳል። ከዛ በኋላ ከአንዲ ሮበርሰን እና ከቲሚካስ አንዳቸው በክለቡ ይዘልቃሉ ተብሎ ይታሰባል። የሜሎሽ ኬርኪስ ተጠባባቂ ሆነው የተከላካዩ አንዲ ሮበርሰን ኮንትራት በአመቱ መጨረሻ ይጠናቀቃል። በርካቶች ግን ሌጀንዶች እየተቆጡ ነው ያሉት። ይህ ሰው ኮንትራቱን ማደስ አለበት፣ ለሊቨርፑል ባለውለታ ነው እያሉ አንዲ ሮበርሰንን ኮንትራቱን ካላረዘመ ኮስታስ ሲሚካስ በሊቨርፑል ውሰቱ ሲጠናቀቅ በቋሚነት የሚቀጥል ይሆናል ተብሎ ይጠበቃል። ከዚህ ዝውውር ጋር በተያያዘ ሊቨርፑል የፓላስ ባለቤትና ሊቀመንበር ስቲቭ ፓሪሽ በመጪው ቀን ከጉዌ ጋር ስምነት ከመድረሳቸው በፊት ጉዌን ለማስፈረም ያደረጉት ጥረት ይገነዘብ እና እስከ ክረምት ዝውውር ይጠብቃል ብለው ተስፋ አድርገው ነበረ ሊቨርፑሎች። ነገር ግን አልተሳካም። ከ20 ሚሊዮን ፓውንድ በላይ ተከፍሎበት ማንቸስተር ሲቲን ተቀላቅሏል። በሳምንት 300,000 ፓውንድ ያገኛል። ለዚህ ዝውውር ከሊቨርፑል በላይ የቀረበ የፕሪሚየር ሊግ ክለብ አልነበረም። በተለይም ክረምት ላይ ያቺ እጥፋት ከሊቨርፑል ሲቲ ወስዶታል። ሊቨርፑል ግን በቦታው ላይ እንዳልኳችሁ አሌሳንድሮ ባስቶኒን ብቻ ሲሆን ሌሎች በርከት ያሉትን እየተመለከተ ነውና ሌሎችን ያመጣል ተብሎ ይጠበቃል። ቨርጅል ቫን ዳይክ ሳምንቱ እንዴት ነበር ተብሎ ሲጠየቅ በጣም ያበሳጫል ብሏል። በዚሁ የእናንተን ሳምንት እየጻፋችሁልን ከ60 ደቂቃ በኋላ እየተንሸራተትን ነበረ እና እንደዚህ ሲሆን የመጀመሪያ አይደለም። ይህ ነገር ትኩረት ይሻል። ከዚህ በፊትም ስለዚህ ነገር አውርተናል። ሆኖም ግን አሁንም ማውራት አለብን። ምክንያቱም ሰኞ ዕለት ለዚህ ነገር ትልቅ ነው። ምክንያቱም ረቡዕ ከባድ ጨዋታ ይጠብቀናል። ክብደቱ የሜዳውና የክለቡ ድባብ ብቻ ሳይሆን ሮቤርቶ ዲዘርቢን ነው የምንገጥመው ብለዋል። ስለዚህ ከማርስ የሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ከስህተታችን ታረመን ልንመጣ ይገባል ብሏል። ቨርጅል ቫን ዳይክ ምርጥ አራት ውስጥም ስለመጨረስ ተጠይቆ ነበር። እንደዚህ አይነት ጨዋታ ከተጫወተን በጣም ያስቸግራል፣ ከባድ ይሆንብናል። ራሳችንን አሻሽለን ግን በቦታው ላይ ማጠናቀቅ እንችላለን ብሏል። በተለይም ደግሞ ወደ መጨረሻዎቹ የጨዋታው ክፍል ላይ የሚቆጠርባቸውን ግብ አልወደደውም። አስታውሱ፣ እንዳትረሱ ሊቨርፑል በአመቱ የዚህ ሲዝን መጀመሪያ በመጨረሻ ደቂቃ ግብ እያስቆጠረ ለእንግዳ ቡድን ጭንቅ የነበረ ቡድን ነው። አሁን ጭንቅ የሚለው ሊቨርፑል ነው። ጨዋታ ሊጠናቀቅ ሲል ቨርጅል ቫን ዳይክም ልንታረምበት ይገባል ብሏል። ዋይኒ ሩኒ ሊቨርፑል በውድድር ዓመቱ እንግዲህ ተቺ ነበርኩኝ። ምክንያቱ ደግሞ በበቂ መልኩ ክሊኒካል አይደሉም ወይም ያገኟቸውን ኳሶች አያስቆጥሩም፣ የግብ ዕድል ይፈጥራሉ፣ ግቦች የሉም። ስለዚህ ሊቨርፑልን አሁንም እንግዲህ ሀሳቤን አልቀየርኩም፣ ዘንድሮ በጣም ደካማው ቡድን ነው ብሏል። ባለፈው የውድድር ዓመት ያደረጉትን ነገር ለተመለከተ ዘንድሮ ደካማው ቡድን ነው ብሏል። አምና የነበራቸው ሀያልነት፣ ኬሚስትሪ፣ ጥምረት የለም አሁን። እናም በቡድኑን እርግጠኛ አይደለውም ብሎም የአርኔ ስሎት ቡድን ዘንድሮ በስኬት ደረጃ የሚወራ ነገርን ይዞ ስለማጠናቀቁ እርግጠኛ አይደለውም ብሏል። የዩናይትድ ሌጀንድ ዋይኒ ማርክ ሩኒ በወቅታዊ ሊቨርፑል ጉዳይ ላይ በሰጠው ሐሳብ ፔፕ ጋርዲዮላ በዩናይትድ 9 ጊዜ ሽንፈት ገጥሞት ነበረ ማይክል ካሪክ እስኪመጣ ድረስ። የቅርብ ሽንፈቶች በሙሉ ያስተናገዱት ፔፕ ጋርዲዮላ በተለያዩ አሰልጣኞች ስር በነበረ ሰዓት ነው ዩናይትድ። እናም አሁን ማንቸስተር ዩናይትድን የተረከቡት ማይክል ካሪክም በጋርዲዮላ ላይ ነግሰዋል። በነገራችን ላይ ውድ ቤተሰቦቻችን ሰር አሌክሳንደር ቻክማን ፈርጉሰን የመጀመሪያ የማንቹሪያን ደርቢ ጨዋታቸውን ድል ካደረጉ በኋላ ዩናይትድን ያሰለጠኑት እነ ዴቪድ ሞይስ፣ ሉዊስ ቫናል፣ እነ ጆዜ ሞሪኖ፣ እነ ራልፍ ራኒክ፣ እነ ኦሌ ጉናር ሶልሻየር ጨምሮ ማለት ነው አንዳቸውም ይሄ የሲቲን ጨዋታ ወይም የማንቹሪያን ደርቢ ጨዋታ ድል አላደረጉም ነበር። ከዛ በኋላ ሩበን አሞሪም ከፈርጊ በኋላ የመጀመሪያ የማንቹሪያን ደርቢ ጨዋታቸውን ድል ያደረጉ ታሪካዊ አሰልጣኝ ሆኖ ነበር። አሁን ሶስተኛው ሰው ከፈርጊ በኋላ ድል ያደረጉት ማይክል ካሪክ ሆኗል። ለማንኛውም ፔፕ ጋርዲዮላን 10 ጊዜ የዩናይትድ አሰልጣኝ ሆነው ከረቱት ውስጥ ማይክል ካሪክ ተጠቅሷል ማለት ነው። የማይክል ካሪክ ጅማሮ በብዙዎች ተወድሷል። ቀጣይስ በአርሰናል፣ በኤምሬትስ
እንዴት ያለ ቡድን ሆኖ ይቀርባል? በዚሁ አጨዋወት ወይንስ ሌላ ታክቲክ ለአርሰናል የሚሆን ይዞ ይመጣሉ? ቀጣይ ሳምንት እሑድ ኤምሬት ለምላሽ የሚያገኝ ይሆናል። ማንቸስተር ዩናይትድ በይፋ ማህበራዊ ትስስር ገጻቸውም ላይ የሌሳንድሮ ማርቲኔዝን ምስል ካጋሩ በኋላ አሁንም ውጥረቱ አይሏል። በነገራችን ላይ እነ ፖል ስኮልስ፣ ኒኪ ቤት በዩቲዩብ ገጻቸው ላይ ሌሳንድሮ ማርቲኔዝን ከፍ ዝቅ አድርገው በቁመቱም ቀልደው ካብጠለጠሉት በኋላ በቁመተ መለሎ ሃላንድ ላይ የወሰደው ብልጫ አነጋጋሪ ነበረ። ዩናይትዶችም ለዛ ይመስላል ማህበራዊ ትስስር ገጻቸው ላይ ምስሉን አጋሩ። ፓትሪክ ኤቭራም በሌሳንድሮ ማርቲኔዝ ሐሳብ መስጫ ስር ገብቶ ሰዎች ይሄንን አደገኛውን ወንድሜን ሊያከብሩት ይገባል፣ እሱ ለዩናይትድ ተዋጊ ነው፣ ሊከበር ይገባል ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ፓትሪክ ኤቭራ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ፖል ስኮልስ ይህ ሁሉ ትችት ሲዘንብበት ለዛች ሐሳቡን ምን ምላሽ ሰጠ ካላችሁን፣ አንድ ሰው በጣም ጥሩ ጨዋታ ተጫውቷል፣ እውነት ለሱ በጣም ደስተኛ ነኝ፣ ስኳር የሌለው ሻይ ግብዣም ጠብቃለሁ ብሎ ለሌሳንድሮ ማርቲኔዝ ምላሽ ሰጥቶታል። የሌሳንድሮን ማርቲኔዝ ምላሽ በተመለከተ በቃል ስፖርት ዩቲዩብ ቻናል ጃንዋሪ 18 እሑድ ምሽት በሰራነው ዘገባ ፖል ስኮልስ ቤቴ ድረስ መጥቶ ሊያናግረኝ ይችላል ማለቱን ነግረናችሁ ነበር። የአፍሪካ ዋንጫ ተጠናቋል። ስለዚህ ከዚህ በኋላ ዩናይትድ ያጣቸውን ሶስቱንም ተጫዋቾች ጠቅልሎ ያገኛል ማለት ነው። በእርግጥ አስቀድሞ እንደ ብሪያን ምቤሞና አማድ ዲያሎን አግኝቶ ለማንቹሪያን ደርቢ ጨዋታ ብሪያን ምቤሞ ግብ አስቆጥሮ አማድ አስቆጥሮም ተሽሮበት ብረትም መልሶበት ለዩናይትድ ድንቅ ጊዜ ያሳልፈዋል። ተረኛው ኑሱር ማዝራዊ ነው። በዛሬው ጨዋታ ላይ በትላንትናው ጨዋታ ላይ እንግዲህ ሀገሩን ወክሎ ተጫወተ። ቀጣይ ሳምንት አርሰናል ከማንቸስተር ዩናይትድ በሚያደርጉት በትልቅ ደረጃ በሚጠበቀው ጨዋታ ላይ የዩናይትድ አካል እንደሚሆን ተረጋግጧል። ብሩኖ ሚጌል ፈርናንዴሽ በዚህ ውድድር ዓመት በአምስቱ ታላላቅ ሊጎች በሊግ ደረጃ ያደረገው የአሲስት ብዛትን በሊግ ደረጃ የሚበልጠው ኦሊሴ ብቻ ነው። ስለዚህ በአውሮፓ አምስቱ ታላላቅ ሊግ ሁለተኛ አሲስት አድራጊ ነው ብሩኖ ፈርናንዴዝ በሊግ ደረጃ። በእንግሊዝ ፕሪሚየር ሊግ ብቻ ካየነ ግን ቀዳሚ ነው። በርካታ የግብ ዕድል ፈጣሪው፣ በየጨዋታው አሲስት የሚያደርግ፣ በየጨዋታው ለዩናይትድ ወሳኙ ሰው በዚህም ሳምንት ድንቅ ነበረ። ለአብነት ያክል ለአማድ ዲያሎ አሲስት አድርጎ የተሻረበት ኳስና ከዛ በኋላ ለብሪያን ምቤሞ አሲስት ያደረገበት መንገድ ለጎሏ መቆጠር በነገራችን ላይ አሲስት ስላደረገ ብቻ ሳይሆን የሲቲ ተከላካዮች እና አብዱልካድር ኮሳኖቭ ሚዛናቸውን እንዲስቱ ያደረገበት የሰውነት እንቅስቃሴ ለብሪያን ምቤሞ ሰፊ ስፔስ ፈጥሮለት ግቧን እንዲያስቆጠር ረድቷልና ምናልባት ኳሷ ስትቆጠር አስተውላችሁ ከሆነ ብሩኖ ፈርናንዴዝ የሲቲን ተከላካዮች ብሪያን ምቤሞ ላይ ትኩረት እንዳያደርጉ አድርጎ አሲስት ያደረገበት መንገድ ተጫዋቹ እንዲደነቅ የሚያደርግ ነው። ቀጣይ ሳምንት እሑድ ወደ ኤምሬትስ ያቀና ለማንቸስተር ዩናይትድ በሳምንቱ መጨረሻ ሲቲ ላይ በማንቹሪያን ደርቢ ገቢ ያስቆጠረው ፓትሪክ ዶርጉ 3 ነጥብ ከኤምሬትስ ይዘን እንወጣለን ማለቱ ይታወቃል። ጨዋታው የፊታችን እሑድ ጥር 17 ምሽት 1:30 በኤምሬትስ ስቴዲየም ይደረጋል። ዩናይትድ በቀጣይ ከአርሰናል ጨዋታ በኋላ ከፉልሃም በኦልትራፎርድ፣ ከቶትናም በኦልትራፎርድ፣ ዌስትሃምን በለንደን ስቴዲየም እና ኤቨርተንን በሂልዲክሰን ስቴዲየም የሚያስተናግድ ይሆናል። ዩናይትድ ከወቅታዊ ብቃት ከአዲሱ አሰልጣኝ የጨዋታ አቀራረብ ከአርሰናል እስከ ኤቨርተን ቀጣይ 5 መርሃ ግብሮች ውስጥ ምን ያህል ነጥቦቹን ሊያሳካ ይችላል? የዩናይትድ ደጋፊዎች መልከታችሁን አጋሩን። ግን አንድ ነገር አለ ለዩናይትድ እነ አማድ ዲያሎ እና እነ ብሪያን ምቤሞ መመለሳቸው በራሱ ቡድኑ ላይ የጨመረውን ነገር እንዴት ትገልጹታላችሁ? አጋሩን። ዩናይትድ ድል ማድረጉን ተከትሎ በዚህ ሳምንት እስከ 22ኛ ሳምንት ድረስ በ35 ነጥብ 5ኛ ደረጃ ላይ መቀመጥ መቻሉ ይታወቃል። ለማይክል አርቴታና ለአርሰናል ደጋፊዎች 13 ድል በፕሪሚየር ሊጉ ሻምፒዮን ያደረጋቸዋል። ከቀረው 16 የፕሪሚየር ሊግ ጨዋታ 13ቱን ድል ካደረጉ ሻምፒዮን ይሆናሉ። በዛው ልክ ደግሞ ተቀናቃኞቻቸው አስቶን ቪላ እና ሲቲ በሚጥሉት ነጥብ ላይ ተመርኩዘው የማሸነፍ ግዴታቸው ቁጥር እየቀነሰ ሊመጣ ይችላል። የማይክል አርቴታ ቡድን በዚህ ሳምንት ነጥብ ጥሎ ደጋፊውን ብስጭት ቢያደርግም የሳምንቱ በዋንጫ ፉክክር ካሉ ክለቦች አትራፊው ቡድን ግን አርሰናል ሆኗል። ቢያንስ 1 ነጥብ አትርፏል። በሳምንቱ 0-0 ያጠናቀቀው አርሰናል
የሲቲና አስቶን ቪላ መሸነፍን ተከትሎ የነጥብ ልዩነቱን ከ6 ወደ 7 ከፍ ማድረግ የቻለበትም ሳምንት መሆን የቻለበት ነው። በቀጣይ ደግሞ በተለይም በቡድኑ በኩል የሚጠበቁ ትልቁ ሁነቶች አሉ። ይሄውም ከማንቸስተር ዩናይትድ ጋር በኤምሬትስ ስቴዲየም የሚያደርጉት የፕሪሚየር ሊግ ጨዋታ ነው። አርሰናል በዚህ ውድድር ዓመት እንግዲህ በሚያደርገው ሂደት ላይ የዋንጫ ፉክክር ላይ በጣም እድለኛም ነው ማለት ይቻላል። ለምን ነጥብ በጣለባቸውም ጨዋታዎች ተፎካካሪዎቹ ነጥብ እየጣሉለት ነው። ኦዴጋርድ በእንግሊዝ ፕሪሚየር ሊግ በዚህ ሲዝን 15 ጨዋታን ተጫውቷል። 1 ጎል 3 አሲስት 18 ሙከራን አድርጓል። ኢዜ 16 ጨዋታን አድርጓል። በአጠቃላይ በዚህ ውድድር ዓመት ለአርሰናል 16ቱ ጨዋታ በአንድ ይለቃል። ከኦዴጋርድ 4 ጎል አለው፣ ኦዴጋርድ 1 ግብ አለው። 2 አሲስት አለው ኢዜ፣ ኦዴጋርድ 3 አሲስት አለው። 31 ሙከራ አድርጓል ኤዜ፣ 18 ሙከራ አድርጓል ኦዴጋርድ። በአንጻራዊነት ኢዜ በፕሪሚየር ሊጉ በ17 ጨዋታ ደግሞ የጎል እድል የፈጠረው 8 ብቻ ነው። ምናልባት እቺ በጣም ዝቅ ያለች ቁጥር ናት። በሌሎች ቁጥር ግን ከኦዴጋርድ በጣም የተሻለ ነው። ምናልባት ባለፈው ዓመት በፓላስ ቤት በ34 ጨዋታ 58 የግብ ዕድሎችን ፈጥሯል። ስለዚህ በዓመቱ መጨረሻ እሱን ሂሳብ እንገመግመዋለን። ግን ሜዳ ላይ በቁጥር ካየነው ከኦዴጋርድ የተሻሉ ቁጥሮችም አሉት። ማይክል አርቴታ ዛሬ ጋዜጣዊ መግለጫ ይሰጣሉ። ከኢንተር ሚላኑ ጨዋታ በፊት ጋዜጣዊ መግለጫቸው ላይ እምብዛም የቡድን ዜና ይገኝበታል ባይባልም ተከታትለን እናደርሳችኋለን። አርሰናል ቤት የተረጋገጠው ነገር የተጫዋቹ ዝውውር ነገር ነው። የውሰት ውል የነበረ ቢሆንም ከኖቲንጋም ፎረስት ጋር፣ ነገር ግን ኦሌክሳንደር ዚንቼንኮ በስምነት የፎረስት ዝውውር ውሰት ውል ተቋርጦ አርሰናልም ተስማምቶ ወደ አያክስ እንዲያመራ ከስምነት ደርሷል። ምናልባትም ዛሬ ዝውውሩ በትልቁ ሊጠናቀቅ ይችላል ተብሎ ይጠበቃል። ትላንትም መረጃውን አንስተውናል፣ ዛሬ ማጠናክረንላችኋል። በቀጣይ ዝውውሩ ሲጠናቀቅ ተጨማሪ መረጃ እናነሳለን። ሼዝኒ ከአርሰናል እንዴት ለቀቀ ካላችሁ ሲጋራ ሲያጨስ ነው አርሰን ቬንገር ያባረሩት። ስለ ሁነቱ ያስረዳል። አርሰን ቬንገር ከዚህ በኋላ ከክለቡ ጋር አትቀጥልም ያሉኝ እሳቸው ነበሩ። ያ የተፈጠረበት ምክንያት ደግሞ የኔ ሲጋራ ማጨስ ነው። በሕይወቴ እንደዛን ቀንም ልቤ ተሰብሮ አያውቅም። አስታውሳለሁኝ ወደ ቤት ከተመለስኩም በኋላ ስቅ ብዬ ነበር ያለቀስኩት ብለዋል። እናም በመልበሻ ክፍል ውስጥ ወይም በመታጠቢያ ክፍል ውስጥ 2015 ላይ ሲጋራ ጨስኩኝ። ያቺ የኔን ሕይወት አቅጣጫ የቀየረች ናት። ከአርሰናል ተባረሬበታለሁ። አርሰን ቬንገርም ውሳኔውን ወስነዋል ብለዋል። አሁንም እያጨሰ ነው እሱ። በባርሴሎና ደግሞ ያለው ሕይወቱ ፍጹም የተለየ ነው። ጓንተ ከሰቀለበት አምጥተው የስፔን ላሊጋ፣ ኮፓ ዴላሬ፣ የስፔን ሱፐር ካፕ፣ የስፔን ኮፓ ዴላሬ ለሁለተኛ ጊዜ ደግሞ በተጠባባቂ ወንበር ላይ ሆኖ ባለ ክብር እንዲሆን እንዳስቻሉት ይታወቃል። ዛሬ ፕሪሚየር ሊጉ ቀጥላለ። በእንግሊዝ ፕሪሚየር ሊግ ምሽት 5 ሰዓት ብራይተን ከበርንማውዝ፣ በጣሊያን ሴሪ ምሽት 1 ሰዓት ከ30 ክሮሜንሴ ከቬሮና፣ እንደዚሁ ምሽት 4 ሰዓት ከ45 ላዚዮ ከኮሞ፣ በጀርመን ቡንደስሊጋ ኤልቼ ከሴቪያ ምሽት 4 ሰዓት ጨዋታቸውን ያደርጋሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በሀገር ውስጥና በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ በዓሉን ለምታከብሩ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ጥምቀቱ በሰላም አደረሳችሁ ብለናል። ለወዳጅ ዘመዶቻችሁ ለእናንተ ውድ አድማጮቻችንም መልካም በዓል እንዲሆንላችሁ እንዲሁም ለእናንተ የስኬት ጊዜና የስኬት ዓመት እንዲሆንላችሁ ተመኝተን ለተሰኞ ማለዳ ያሰናዳንላችሁ ጥንቅር ፍጻሜው እዚህ ጋር ሆኗል። ጥቂት ቆይተን ግን እንመለሳለን። ሰናይ ቀን